ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በእግዚአብሔር ቸርነት በእግዚአብሔር ምሕረት እንደገና ወደፊታችሁ መጥቻለሁ። የጀመርነውን ትምህርት ዛሬ እንጨርሳለን። ለእስራኤል ያለብን ዕዳ በሚል በጣም ጥልቅ በሆነ የእግዚአብሔርን ቃል ተምረናል። ከእግዚአብሔር ቃል ከታሪክ በደንብ አድርገን በጥልቀት ተምረናል። ወገኖች ሆይ መጽሐፍ ቅዱስ ስለ እስራኤል የሚናገረው በጣም ብዙ ነገር አለ። መጽሐፍ ቅዱሳችንም አብዛኛውን የሚያወራው በተለይ ብሉይ ኪዳኑን በምንመለከትበት ጊዜ አብዛኛውን የሚያወራው ስለ አንድ ስለተመረጠ ሕዝብ ስለ እስራኤል ነው የሚያወራው። ሁሉ ነገራችንም እኛ የመጣው ከእስራኤል ነው ወገኖች ሆይ። ልክ መጽሐፍ ቅዱስ ሮሜ ምዕራፍ 9 ቁጥር 1 እስከ 5 ስታነቡት አባቶች ልጅነት፣ ኪዳን፣ የመስዋዕት ስርዓት እንደገና ደግሞ ከአባቶች ክርስቶስ ተወለደ በስጋ ይላልኝ። እያንዳንዱን ነገር እስራኤል ማለት ወገኖች ሆይ የዓለም ብርሃን ከተማ ናት። ለዓለም ብርሃንን የፈነጠቀች ለዓለም ብርሃን የሆነች ከተማ ናት። ለዚህ ነው በ24 ሰዓት ውስጥ የእስራኤል ስም ሳይነሳ ውሎ አያድርም በየሚዲያው ወገኖች ሆይ። የእግዚአብሔር ክብር ቀጥታ የወረደባት ከተማ ናት። ቅዱስ ከተማ ናት። ኢየሱስ ክርስቶስ የተወለደባት፣ ያደገባት፣ ያገለገለባት፣ የሞተባት፣ የተነሳባት፣ ያረገባት፣ ተመልሶ መጥቶ ደግሞ የሚገዛባት መጽሐፍ ቅዱስ ሲናገር መዝሙር ኤርምያስ ምዕራፍ 3 ቁጥር 7 ላይ የእግዚአብሔር ዙፋን መቀመጫ ናት ይላልኝ። የትልቁ የእግዚአብሔር ዙፋን ናት ይላል መዝሙረ ዳዊት 48 ቁጥር 1 እስከ 3 በምናነብበት ጊዜ እና በአሕዛብ መካከል መንግስት አድርጌ አስቀምጫታለሁ፣ በዙሪያዋ ደግሞ ከተማዎች አሉ ይላል። ሕዝቅኤልም ሲናገር ይህን ነው የሚናገረው። ሕዝቅኤል ምዕራፍ 5 ቁጥር 5 ላይ እና እስራኤል ለዓለም ብርሃን ብቻ ሳትሆን ለዓለምም ደግሞ እንቆቅልሽ ናትኝ። እሱን ደግሞ መጽሐፍ ቅዱስ አስቀምጦልናል። ምን ይላል? ዘካርያስ ምዕራፍ 12 ቁጥር 1 እስከ 3 ምን ይላልኝ? እስራኤልን በአሕዛብ መካከል ከባድ ድንጋይ አድርጊያታለሁኝ ይላልኝ። በአገራት መካከል በዓለም መካከል ከባድ ድንጋይ አድርጊያታለሁ፣ የሚነካት ሁሉ ድንጋይ ስለሆነ ይቀጠቀጣል፣ ይቆስላል ይላል። ከባድ ድንጋይ አድርጊያታለሁ። ከባድ ድንጋይን እንግዲህ አስቡት። ሰው ማንም ሊይዘው የማይችል ከባድ ነገር ባመለጠው ጊዜ ምን ያደርገዋል? ይቀጠቅጠዋል፣ ይጎዳዋል። ወገኖች ሆይ ልክ እንዲህ ያላት ምንድነው? ከባድ ድንጋይ አድርጊያታለሁ ነው የሚለው። እሱ ብቻ አይደለም፣ ከባድ ድንጋይ ብቻ ሳይሆን የመንገድገድ ዋንጫ አድርጊያታለሁ። የሚነካት ሁሉ ልክ ጠጥቶ እንደሚሰክር ይሰክራል። ይሄው ዓለም ሁሉ እንደዛ ነው ወገኖች ሆይ። እሷን የነካ ሁሉ ያልሰከረ፣ እሷን የነካ ሁሉ ያልወደቀ፣ ያልተመታ ማን አለ? በታሪክ በሉ በግለሰብ ደረጃ በሉ አንስቼላችኋለሁ በዝርዝር ወገኖች። ሀገራትን ሁሉ በዝርዝር እሷን የነኩ ሁሉ እንዴት እንደወደቁ ሀገራችን ኢትዮጵያ ከጃንሆይ ጀምሮ እንዴት እንደሆነ ወገኖች በደንብ በዝርዝር በጥልቀት አስተማሪያለሁ። ወደኋላ ሄዳችሁ ተመልከቱኝ። ስለዚህ እስራኤል ማለት ከ2500 ዓመት በላይ ጠላት የነበራት፣ ጠላት የበዛባት ወገኖች ሆይ ከአብርሃም በፊት ነው እንግዲህ አስቡት ጠላቶቿ የነበሩት። ነገር ግን እግዚአብሔር አብርሃምን ሲጠራው ያለው ምንድን ነው? በዚህ በኢያቡሳውያን በግብፃውያን መካከል አስቀምጬሃለሁ፣ ነገር ግን እነዚህን ሁሉ በሙሉ አጸዳና እነዚህን ሁሉ በአንተ አጠፋና አንተ እኔን የምታመልክ ታላቅ ሕዝብ ትሆናለህ፣ ምድሪቱን እኔ እቀድሳታለሁ ብሎ እግዚአብሔር ከኡር ወይንም ዛሬ ሶሪያ ከምንለው ከዛ ጠራውና ከነአን አስቀመጠው። ከነአን የነበሩትን ሁሉ በአብርሃም ዘር ጠራረገ፣ አጠፋና እግዚአብሔርን የሚያመልክ ትውልድ በአብርሃም ተጀመረ። አብርሃም ይስሐቅን ያዕቆብ ወለደ። ያዕቆብ ደግሞ 12ቱን ወለደ። 12ቱ የእስራኤል ነገዶች ናቸው። ከዛም በኋላ አንድ ላይ ሆነው በዮሴፍ ምክንያት ወደ ግብፅ ገቡ፣ በዙ። አሁን ያ ትውልድ እንግዲህ ለአብርሃም መጀመሪያው ወንጌላዊ ማን ነው? እግዚአብሔር ነው። ወንጌልን ሰበከለት። ኢየሱስ ክርስቶስ ያድናል ብሎ ሰበከለት። ገላትያ ምዕራፍ 3 የሚነግረን እሱን ነው። የመጀመሪያው ወንጌላዊ እግዚአብሔር ነው። ኢየሱስ ክርስቶስን ሰበከለት። ጌታን ተቀበልና ዳና ነው። አብርሃም እሺ ብሎ አመነ፣ እሺ ብሎ ጸደቀ። ስለዚህ ያመኑ ሁሉ የአብርሃም ልጆች ናቸው ተብሎ ተጻፈልን ወገኖች። ይሄ የማይሻር ኪዳን ነው። ስለዚህ ከዛ ጊዜ ጀምሮ እስራኤል ጠላት አለባት። ከዛ ጊዜ ጀምሮ ፍልስጤም በሉ እንግዲህ ፍልስጤም የመጣው ከየት ነው?
ኖህ ልጅ የኖህ ልጅ አንደኛው ካም ነው። ከካም የተወለደው ከነአን ነው። ከከነአን ደግሞ ወገኖች እነዚህ ግብፃውያን፣ ፌርዛውያን፣ ኢያቡሳውያን፣ ከነአናውያን የተባሉ እነዚህ በሙሉ የእስራኤል ጠላቶች ሁሉ የተወለዱት ከከነአን ነው። ከዛ የካም ልጅ ሌላው ሁለተኛው ልጁ ሙጽዲያም የሚባለው ነው። ከሙጽዲያም ነው ፊሊስጤማውያን የተወለዱት። ደግሞ ከሴም ደግሞ አሶራውያን ተወለዱ ይላለኝ። ዘፍጥረት ምዕራፍ 10 ስታነቡት ይሄ ሁሉ ታሪክ ታገኙታላችሁ። የገዛ ወንድሞቻቸው ናቸው ጠላት ሆኖ የተነሱትኝ። ግን እግዚአብሔር ጠላት ስላደረጋቸው ሳይሆን እግዚአብሔር በልዩነት የፈጠረው ሕዝብ የለም። እግዚአብሔር እንዲያመልክ የተፈጠረው ሁሉ በሙሉ ለጣዖት በሚሰግድበት ጊዜ እግዚአብሔር 400 ዓመት ጊዜ ሰጣቸው። አንመለስም ባለው ጊዜ እነሱን አስወገደና ደግሞ እግዚአብሔርን የሚያመልክ የአብርሃም ትውልድ ደግሞ መጣ። ወገኖች የአዳም ትውልድ እምቢ ያለ ጠፋ። ከዛ ደግሞ የኖህ ትውልድ ደግሞ እንደገና ከመጣም በኋላ አመፀ። እግዚአብሔር ደግሞ እንደገና ከአብርሃም ጋር ኪዳን ሲያደርግ የአብርሃም ኪዳን ግን አይታጠፍም። እኛ ሁላችን የአብርሃም ልጆች ነን ይላል ገላትያ ምዕራፍ 3 ስታነቡት። ስለዚህ ወገኖች እስራኤል ከአብርሃም ዘመን ጀምሮ ጠላት ነበራት። እየተፈራረቁ በሙሉ የአሕዛብ መንግስታት በሙሉ እዛ በሙሉ የነገርኳችሁ ዘፍጥረት 10 ላይ ያሉ ወያን የተባሉ ጠላቶቻቸው በሙሉ ያለ እረፍት እያሰቃዩ እየገዟት። ታዲያ ለምንድን ነው ጠላቶቿ የበዙ በሚልበት ጊዜ ወደ ተስፋይቱ ምድር ወደ ከነአን በሚገቡበት ጊዜ በሙሉ ጠላቶቻቸውን ሁሉ አጥፉ አለ። እነሱ ግን ሳያጠፉ ጭራሽ እያገቡ እየተዋለዱ እየተዛመዱ ጣዖቶቻቸውን እያመለኩ መሳፍንት ምዕራፍ 3 ቁጥር 5 እና 6 ፈጽማችሁ አጥፏቸው ነው ያለው እግዚአብሔር። ባለማጥፋታቸው ምክንያት ጭራሽ እየተጋቡ እየተዋለዱ አብረው አንድ ላይ እየበዙ ጣዖቶቻቸውን እያመለኩ በዚያ ምክንያት ወገኖች ሆይ የእስራኤል ጠላት በዛ ማለት ነው። ከዛ ጊዜ ጀምሮ እንግዲህ እስራኤል ጠላቶቿ ሁሉ በስተዋል ወገኖች ሆይ የባቢሎን መንግስት በሉ፣ የሜዶንና የፋርስ መንግስት በሉ፣ ከዛ ደግሞ የግሪክ መንግስት በሉ፣ የሮም መንግስት በሉ፣ ኦቶማን ቱርክ፣ እንግሊዝ፣ ጣሊያን ወገኖች ሆይ እየተፈራረቀ ያላሰቃያት ያልገዛት መንግስት የለም። እነሱ ብቻ ሳይሆን እነዚህ መንፈሳዊ መሪዎችም እስራኤልን በብዙ ማስጨነቅ ገዝተዋታል። ለምሳሌ በታሪክ ውስጥ እነዚህ ክሩሴደርስ የሚባሉ መስቀል እያሳዩ ክርስቲያንን እያሉ መስቀል እያሳዩ ወገኖች ሆይ አይሁዳውያንን ጨፍጭፈዋል። ካቶሊኮች በክርስቲያን ስም በመስቀል ስም እስራኤላውያንን አይሁዳውያንን ጨፍጭፈዋል። ከዚህ የተነሳ ወገኖች ሆይ እነዚህ አሁን በተለይ አይሁድ መሲያኒክ ጁሽ የሚባሉ አሉ። ሁሉ አይደለም። አሁን እስራኤል ኢየሱስ ክርስቶስ አልመጣም። ከሁሉ በጣም የምትጠላው ነገር ቢኖር አሁን ምንድን ነው? መስቀል የሚባል ነገር በጣም ትጠላለች። ክርስቲያን የሚል ስም በጣም ነው የምትጠላው። ምክንያቱም መስቀል ይዘው ወገኖች እነዚህ ክሩሴደርስ የተባሉ ካቶሊካውያን የተባሉ በሙሉ መስቀል እያሳዩ አይሁዳውያንን ብዙ ስለጨፈጨፉ አሁን ለአይሁዳውያን መስቀል የሚያሳያቸው ጠላታቸው ነው። በቃ ፈጽሞ ጠላታቸው ነው። እና አሁን እስራኤል በከፊል ድንዛዜ ውስጥ ናት ይላል። በከፊል ሁሉም አይደሉም። ምክንያቱም ጌታን የተቀበሉ ስንት አሉ። እነ ጳውሎስ አሉ፣ ሐዋርያት አሉ። የመጀመሪያዋ ቤተክርስቲያን የተተከለችው ኢየሩሳሌም ነው። የመጀመሪያው የዳኑትም አይሁዳውያን ናቸው። ወንጌልን ለዓለም ሁሉ የመሰከሩትም አይሁዳውያን ናቸው። ጌታን የተቀበሉ ወገኖች ሆይ በከፊል ድንዛዜ ውስጥ አልመጣም ክርስቶስ የሚሉ አሉ። ቢሆንም ግን ደግሞ አሁን በዓለም ላይ ጌታን እየተቀበሉ ያሉ አሉ። እነማን ናቸው? ወገኖች አይሁዳውያን በዓለም ላይ ወገኖች ሲጠሩ መሲያኒክ ጁሽ ተብለው ነው የሚጠሩት። ክርስቲያንም አይባሉም፣ አይፈልጉም። እንደገና ደግሞ የመስቀሉ አማኝ አይደሉም። መስቀል የያዘው ሰው ጠላታቸው ነው። ለምን? ከአሁን በፊት በመስቀሉ ብዙ ጅሃድ ተደርጎባቸዋል፣ ብዙዎች ተጨፍጭፏል። ስለዚህ በመስቀል ስም ብዙ መከራ ስለደረሰባቸው መስቀልን በሚታይ መልክ አይዙም፣ አያምኑም። ወገኖች ሆይ እነሱም ሲጠሩ መሲያኒክ ጁሽ ነው የሚባሉት እንጂ ክርስቲያን አይባሉም። ክርስቲያን ከአሕዛብ ወደ ጌታ የመጣ ነው ክርስቲያን የሚባለው። እነሱ ግን መሲያኒክ ጁሽ ነው የሚባሉት። መሲሁን የሚያምኑ አይሁዳዊ ነው የሚባሉት። ወገኖች ሆይ መስቀልም አይይዙም፣ በመስቀልም በሚታይም አያምኑም፣ አይፈልጉም። ወገኖች ሆይ መስቀሉን በልባቸው ያምናሉ፣ በሚታይ መልክ ግን ማየት አይፈልጉም። ጠላታቸው ነው። ለምን? ከአሁን በፊት በደረሰባቸው ምክንያት የተነሳ። ወገኖች ሆይ ለምሳሌ አሁን አንዳንድ ሰዎች ለምሳሌ የባህር ካፒቴኖች ከሚጠሉት ከለር ሰማያዊ ከለር ነው። በጣም ይጠላሉ፣ አይፈልጉም።
አይፈልጉም። ምክንያቱም ምንድን ነው 6 ወር ሙሉ 1 ዓመት ሙሉ በሙሉ በሚጓዙበት ጊዜ ከሀገር የሚያዩት ሰማይ ብቻ ነው። በቃ ሌላ ነገር አያዩም። ከዚህ የተነሳ ሰማያዊ ከለር በጣም ይጠላሉ። አይሁዶች መስቀል ይዘው በመስቀል ስም በክርስትና ስም ብዙ ስለገደሏቸው ስለጨፈጨፏቸው መስቀል የሚባል ነገር ማየት አይፈልጉም። ድንገት ወደዋችሁ ከእናንተ ጋር ሲኖሩ አንድ ቀን ቤታችሁ ውስጥ መስቀል ካዩ በቃ እልም ብለው ነው የሚጠፉት። ከአካባቢ ይጠሏችኋል። ስለዚህ መስቀልን በሚታይ መልክ መያዝ አይፈልጉም። መስቀልን ይዞ የተገኘ አይሁድ ጠላታቸው ነው። ለምን? የመስቀሉ ጦርነት በመባል ብዙ ህዝቦች ተገለውባቸዋል። በተለይ እነዚህ ያልኳቸው ክሩሴደርስ የተባሉ መስቀልን ይዘው ነው አይሁዳውያን የጨፈጨፏቸው። ከዚህ የተነሳ ክርስቲያን ወይንም የመስቀሉ አማኞች ሳይሆን የሚባሉት እነሱ የሚባሉት መሲያኒክ ጁሽ ነው የሚባሉት። ክርስቲያን የምንባለው እኛ ነን። በክርስቶስ ኢየሱስ ያመንን በትውልድ የአብርሃም ዘር ያልሆንን የአይሁድ ዘር የሌለብን ነገር ግን ኢየሱስ ክርስቶስን እንደ ግል አዳኛችን የተቀበልን እኛ ክርስቲያን ነው የምንባለው። እነሱ ግን መሲያኒክ ጁሽ ነው የሚባሉት። ዛሬ እንግዲህ እንዴት የመስቀሉ ጠላት እንደሆኑ መስቀሉን እንዴት እንደጠሉት ሲያዩት መስቀሉን እንዴት እንደሚጠሉት ለምን ክርስቲያን እንዳልተባሉ ወገኖቼ ይህንን ስም ለምን እንደሚጠሉት መስቀሉን በሚታይ መልክ ለምን እንደጠሉት ከዛ ደግሞ ወገኖቼ ለእኛ ደግሞ የተሰጠንን ድርሻ ዛሬ መሰረታዊ በሆነ ነገር እንማራለን፣ እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። ስምህ የተባረከ ይሁን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ይበዛል እንዳልክ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም በቃልህ ሰላማችን እንድታበዛ እጸልያለሁ። እግዚአብሔር ሆይ ቃልህን አስተምረን ከሁሉ የማንሰው ልጅህን ደግሞ እንድትረዳኝ እንድታግዘኝ እጸልያለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ክብር ሁሉ ለኢየሱስ ይሁን። እንግዲህ አይሁዳውያን መስቀል አይወዱም። አይሁዳውያን የመስቀል ምልክት ማየት አይፈልጉም። አይሁዳውያን ክርስቲያን ተብለው መጠራት አይፈልጉም። ምክንያቱም በክርስትና ስም በመስቀል ስም ብዙ ወንጀል ስለተደረገባቸው፣ በመስቀል ስም ብዙ ዜጎቻቸው አይሁዳውያን ስለተጨፈጨፉ ይሄንን ሁለቱን ነገር ማየትም መስማትም አይፈልጉም። ታዲያ በዓለም ላይ አሁን በጣም ብዙ መሲያኒክ ጁሾች በጌታ እያመኑ ነው። ሲጠሩ ምን ይባላሉ? መሲያኒክ ጁሽ ነው የሚባሉት። ከዚህ የተነሳ አማኞቹ መሲያኒክ ጁሽ ነው የሚባሉት። ይሄንን ያሉበት ምክንያት አይሁዳውያንን ደግሞ በወንጌል ለመድረስ ነው። ለምን? መስቀል ካዩ አይሁዳውያን ስለሚጠሉ ማለት ነው። ስለዚህ ጳውሎስ ያለው ይሄንን ነው። ሕግ ያላቸውን በወንጌል እደርስ ዘንድ ሕግ ላላቸው በሕጋቸው ሄድኩ ይላል። ሕግ የሌላቸውን ደግሞ ሕግን ሳላፈርስ እነሱን መስዬ ወንጌል ነገርኳቸው ይላል ጳውሎስ። ለምሳሌ መሲያኒክ አማኞች ሲያምኑ ሌላ ነገር አይደለም የሚያምኑት ኢየሱስ ክርስቶስን ብቻ ነው የሚያመልኩት። ኢየሱስ ክርስቶስ ብቻ ነው ወገኖች። ሲጠሩት ራሱ የሽዋ ብለው ነው የሚጠሩት። ጌታ የተመሰገነ ይሁን። የሽዋ ብለው እየጠሩ የሚያመልኩት ኢየሱስ ክርስቶስን ነው። ነገር ግን መስቀሉን አርማ ካደረጉ አይሁዳውያን ወገኖች ምን ይሆናል ማለት ነው? ጠላት ነው የሚሆኑት። መስቀሉን ማየት ነው። መስቀሉን የያዘው ሰው የነሱ ጠላት ነው። አይሁዳውያን በሙሉ ይጥፉ እንደማለት ነው መስቀል ይዞ መገኘት ማለት ወገኖች። ጳውሎስ ያለው ምንድን ነው? በቆሮንቶስ ላይ ሲናገር ስጋ መብላት ወንድሜን የሚያሰናክለው ከሆነ ለዘላለም ስጋ አልብላ ይላል። ስለዚህ መሲያኒክ አማኞች መስቀሉን በልባቸው አለ። የዳኑት በመስቀሉ ነው። በሚታይ መልኩ ግን መስቀሉን ማየት አይፈልጉም። የሚያመልኩት በመስቀሉ ላይ የተሰቀለውን ኢየሱስ ክርስቶስን ነው። አዳኙን ኢየሱስ ክርስቶስን ብቻ ነው የሚያመልኩት። ነገር ግን አይሁዳውያንን የሚያባርር የመስቀሉን ምልክት ግን አይዙም። ይዘው የሚያይ ሰው ደግሞ የነሱ ጠላት ነው። ለምሳሌ ከግብፃውያን ከአረብ አገሮች ጌታን የተቀበሉ አማኞች አሉ። ሙስሊሞች ጌታን የተቀበሉ ለአይሁዳውያን ወንጌል ሲመሰክሩላቸው ምንድን ነው የሚያደርጉትኝ? ኢየሱስ ክርስቶስን ትቀበላለህ ወይ? መሲሁን ትቀበላለህ ወይ? በኢየሱስ ክርስቶስ ታምናለህ ወይ? አይሏቸውም። የሚሏቸው ምንድን ነው? እንደሚጠሉ ስለሚያውቁ ቁርአንን እያነበቡ ከቁርአን እየጠቀሱ ያ ቁርአን ከኢየሱስ ክርስቶስ ጋር ያለውን ዝምድና እያነሱ ይሄ ማለት እያሉ ስለ ጌታ ኢየሱስ ክርስቶስ ከቁርአን ጋር እያዛመዱ ይነግሯቸዋል።
ከዛ በኋላ ምን ያደርጋሉ? አይሁዳውያን በጣም የሚወዱት የሙሴን ሕግ ይወዳሉ። ከዛ በኋላ የአብርሃምን ታሪክ፣ የዳዊትን ታሪክ ይወዳሉ። ስለዚህ ከሙሴ ሕግ ያነቡላቸዋል፣ ከነቢያት ያነቡላቸዋል፣ ከዳዊት መልእክት ያነቡላቸውና ከዛ በኋላ ከኢየሱስ ክርስቶስ ጋር ከመሲሁ ጋር እያገናኙ መዝሙረ ዳዊት 2ን መዝሙረ ዳዊት 22ን ስለ መሲሁ የተነገሩ በጣም ብዙ ትንቢቶች አሉ። ከነቢያትም ከሕጉም እያነሱ ይነግሯቸውና ከዛ በኋላ ወደ ኢሳይያስ ያመጧቸዋል። ከዛ ወደ ኤርሚያስ ያመጧቸውና መሲሁ ማለት እኮ ይሄ ነው ብለው ይመሰክሩላቸዋል። ያን ጊዜ ጌታን ይቀበላሉ። መስቀል የሚባል ነገር አያሳዩም። መስቀል የሚባል ነገር አያነሱም። ክርስቲያንም የሚል ቃል አይጠቀሙ። ወገኖች ጳውሎስ እንዳለ አይሁድን አድን ዘንድ ሕግ ያላቸውን እንደ ሕጉ ቀረብኳቸው እንጂ ክርስቲያን የሚለውን ነገር አልተጠቀመም። ልክ እንደ ሕጋቸው ቀረብኳቸው ይላል። ወገኖች ልንገራችሁ፣ እንደ ሕጉ ይቅረባቸው እንጂ ክርስቲያን የሚለውን ግን እነሱ ጠልተውት አይደለም። ክርስቲያን የሚባለውን ክርስቲያኖች ናቸው፣ ግን በዚህ ስም ብዙ መከራ ስለደረሰባቸው ይህንን ስም መጠቀም አይፈልጉም። አሁን የሚድኑ እስራኤላውያን ትንሽ ናቸው፣ ውስን ናቸው። ነገር ግን ልንገራችሁ ሕዝቅኤል 37 ትልቅ ትንቢት ነው። ትልቅ ትንቢት ነው። አሁን ብዙ ጊዜ ለራሳችን ጥቅም አድርገን ብዙ ጊዜ እንሰብከዋለን። ግን ሕዝቅኤል 37 ወገኖች መሰረቱ እስራኤል ሪስቶር ትደረጋለች ነው። አሁን አማኝ አይደለችም፣ በከፊል በድንዛዜ ውስጥ ናት። ነገር ግን እስራኤል እንደገና ትነሳለች ነው። አሁን የምናያት እስራኤል ፖለቲካል የሆነች እስራኤል ብቻ ናት። ለምን? ብዙዎቹ ገና ጌታን ስላልተቀበሉ የሚቀጥለው የእስራኤል ተሐድሶ በመንፈስ ቅዱስ የሆነ መለኮታዊ ተሐድሶ ውስጥ የገባች እስራኤል ትመጣለች ነው ሕዝቅኤል 37 የሚናገረው። ስለዚህ እግዚአብሔር ወደ ቀድሞ ጥሪዋ እስራኤልን ይመልሳታል። ወደ ቀደመው ማንነቷ፣ ወደ ትክክለኛ ማንነቷ ይመልሳታል። እግዚአብሔር ወደሚጠብቃት እስራኤል ትመለሳለች። ለእግዚአብሔር የሚነሳ እስራኤል ትሆናለች ነው የሚለው። በመንፈስ ቅዱስ የሚነሳ እስራኤል ትሆናለች። እነዛ የተበታተኑ አጥንቶች ሥጋ የለበሱ በመንፈስ ቅዱስ ኃይል መንፈስ ገብቶባቸው ታላቅ ሰራዊት ይሆናሉ የሚል ትንቢት ነው ያለው ሕዝቅኤል። የተበታተኑ አጥንቶች ይሰበሰቡና ከዛም በኋላ ታላቅ ሰራዊት ይሆናሉ። ለምን? አሁን በዓለም ሁሉ ላይ ተበትነው ጌታን አይቀበሉም፣ ጌታን አያምኑም። እንዲያውም የጌታ በጣም ጠላቶች ናቸው። ወገኖች ሆይ እስራኤል ሀገር ብትሄዱ ከፍተኛ ስደት አለ። ጌታን በጣም አይፈልጉም። መሲሁ ሲነሳ አልመጣም ብለው በጣም በከፍተኛ ስደት ውስጥ ነው ያሉት አማኞች ወገኖች ሆይ። ነገር ግን አንድ ልዕለ ኃያል አገር ሁና በስጋም በመንፈስም እንደምትነሳ ነው ሕዝቅኤል 37 የሚናገረው። ከዚያ ውጪ እስራኤልን ደግሞ የሚወዳጁ አገሮች ቢዝነስ ከእስራኤል ጋር መስራት እንፈልጋለን የሚሉ አሁን የተለያዩ አገሮች እየመጡ ነው ወገኖች። ኃያል አገር እንደሆነች ሲገባቸው አብረን ቢዝነስ እንስራ የሚሉ አገሮች ወደ እርሷ እየመጡ ነው ወገኖች። ፕሮፖዛል እያቀረቡላት ነው። ለምሳሌ ሱዳን፣ ባህሪን፣ ኤምሬት፣ ሌሎችም የአረብ ሀገሮች ከእስራኤል ጋር ቢዝነስ አሁን እየሰሩ ነው። እስራኤል ኃያል አገር መሆኗ ሲገባቸው እየታረቁ ቢዝነስ እንስራ እያሉ እየመጡ ከእርሷ ጋር እየተፈራረሙ ነው። ግን እስራኤል ያለምንም ቅድመ ሁኔታ በእግዚአብሔር ሉዓላዊ ትንቢት መሰረት እስራኤል ኃያል አገር እየሆነች ትቀጥላለች። ጌታ የተመሰገነ ነው። አሁን በዙሪያዋ ያሉ የአፍሪካ ሀገሮች፣ የአረብ ሀገሮች፣ የአውሮፓ ሀገሮች ቢያስጨንቋትም ኃያል አገር እንደሆነች ትቀጥላለች። ወገኖች ኖ በፖለቲካ ብቻ፣ ኖ በመሳሪያ ብቻ፣ ኖ በኢኮኖሚ ብቻ፣ ኖ በስጋ ብቻ፣ በመንፈስ ጭምርም እያለፈች እየለመለመች የምትሄድበት ጊዜ ቅርብ ነው። ትንቢቱ የሚናገረው እሱን ነው። ለምሳሌ ሕዝቅኤል 37 ትርጉሙ 2 ነው። ትንቢት ነው። ሕዝቅኤል የተነበየው በምርኮ ጊዜ በነበሩ ጊዜ 70 ዓመት እስራኤላውያን በምርኮ በባቢሎን ውስጥ በነበሩ ጊዜ የተነበየ ነብይ ነው። ይሄ ትንቢት 2 ነው ትርጉሙ። አንደኛው እስራኤል በዓለም ሁሉ ተበትናለች። ከተበተነች በኋላ እንደገና ከዓለም ሁሉ ትሰበሰብና መንግስቷን ትመሰረታለች ነው። እውነት ነው። ይሄ ትንቢት ተፈጽሟል። እንግዲህ ከባቢሎን ጀምሮ እስከ 1948 ዓመተ ምህረት ድረስ በዓለም ሁሉ ተበትና ነበር። ለ2500 ዓመት ድረስ ማለት ነው ተበትና ነበር። አሁን ከዓለም ሁሉ ተሰብስበው በ1948 ዓመተ ምህረት መንግስታቸውን መስርተዋል። ወገኖች ይሄ ትንቢት ምን ብሏል? ተፈጽሟል። ሌላው ሁለተኛው ትንቢት ግን ትልቅ
ሪቫይቫል በእስራኤል ይሆናል። ጌታን የሚቀበሉበት ጊዜ ይመጣል ነው። ስለዚህ የእግዚአብሔር ቃል እንደሚናገረው ከመጀመሪያው ዝናብ ሁለተኛው ዝናብ ይበልጣል እንደሚል፣ ከመጀመሪያው ክብር የሁለተኛው ክብር ይበልጣል እንደሚል እስራኤል እንደገና በሪቫይቫል እንደምትነሳ ነው ትንቢቱ የሚናገረው። ተሰብስባ ከዓለም ሁሉ መንግስቷን ትመሰርታለች። አንዱ ትንቢት ነው፣ ተፈጽሟል በ1948። ሁለተኛው ትንቢት ግን በኃይለኛ ሪቫይቫል ጌታን ተቀበላ እንደገና ትነሳለች ነው። ይሄ ትንቢት ነው እየተጠበቀ ያለው። ቢሆንም ግን ከዚያ በፊት ግን መጽሐፍ ቅዱስ የሚናገረው ራሱ ሕዝቅኤል ምዕራፍ 38 ቁጥር 1 እስከ 5 በጣም የሚያሳዝን ነገር ይናገራል። ኢትዮጵያን ጨምሮ 4 ሀገሮች እስራኤልን ለማጥፋት ይነሳሉ ይላል። ወገኖች ሆይ እነማን ናቸው? ፔርሺያ ይላለኝ፣ ኢራንስ ማለት ነው። ኢትዮጵያ ይላል። ወገኖች ሆይ በጣም ያሳዝናል። ምን ስታደርግ እዚህ ነገር ውስጥ እንደምትገባ አይገባኝም ጌታ፣ በእውነት አይገባኝም። ዳንኤል ምዕራፍ 11 ቁጥር 43 ላይ ታገኙታላችሁ። ኢትዮጵያም አለች። ጋሜር ይላል። ጋሜር ማለት ቱርክና ግማሽ ዩክሬን ማለት ነው። ከዛስ ፉጥ ይላል ደግሞ ሊቢያ ማለት ነው። ከዛ ቱርጉማን ይላል ሶሪያና የተወሰነ ደግሞ ዩክሬን ማለት ነው። እነዚህ 5 ሀገሮች እስራኤልን ለማጥፋት ይመጣሉ ይላል። ጦርነቱ ጉግ ማጉግ ነው ይላልኝ። ጉግ ንጉሱ ነው፣ ማጉግ ህዝቡ ነው። እነዚህ 5 ሀገሮች እስራኤልን ለማጥፋት ይመጣሉ ይላል። ጦርነት ይሆናል ይላል። ወገኖች ሆይ ጦርነት ይሆናል። ጦርነቱ አሁን ጀምሯል። አሁን እንግዲህ በራሻ መሪነት ቻይና፣ አረብ፣ ሌሎቹም አገሮች ተጨምሮ እንደምታውቁት በገንዘብ ስም ዶላርን ለመቀነስ የራሳቸውን ገንዘብ ከፍ ለማድረግ የብሬክስ በሚል ስም ህብረት እያደረጉ ነው። እነዚህ ውስጥ ኢትዮጵያም አለች። የእስራኤል ጠላት ሆና 5ኛዋ አገር አለች። ወገኖች ሆይ እስራኤልን ለማጥፋት ከዚያስ ሕዝቅኤል ምዕራፍ 38 ቁጥር 21 እና 22 ላይ በምታነቡበት ጊዜ ምን ይላል? እግዚአብሔር እነዚህን አገሮች በምን ይመታቸዋል ይላል? በሰይፍ፣ በቸነፈር፣ በደም፣ በበረዶ ድንጋይ፣ በዶፍ፣ በእሳትና በድኝ ምን ያደርጋቸዋል? ያጠፋቸዋል ይላል። አቤት 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 አቤት! እንዴት የእግዚአብሔር ቁጣ! እስራኤልን መንካት አይቻልም ወገኖች ሆይ። ስለዚህ በመሪው በጉግና በተመሪው በማጉግ በህዝቡ ሁሉ ፊት ይሄ መቅሰፍት ይፈሳል ይላል። እስራኤል ደግሞ በሙሉ እነዚህ ህዝቡ ሁሉ ስለሚያልቁ ምድሯን ለማጽዳት ወገኖች ሆይ 7 ወር ይፈጅባታል ለመቅበር ይላል። እነዚህ 5 አገሮች እስራኤልን እናጠፋለን ብለው ሲመጡ እግዚአብሔር በበረዶ፣ በእሳት፣ በድኝ፣ በሰልፈር፣ በመቅሰፍት ምን ያደርጋቸዋል? ይመታቸዋል ይላል። መቅበር ስላልተቻለ 7 ወር ለመቅበር ይፈጅባታል ይላል። ሕዝቅኤል 39 ቁጥር 11 እና 12 አንብቡት። ስለዚህ ባለፈው እንዳልኩት እስራኤል ከመሰረቷ ጀምሮ አንድ ቀንም በዩናይትድ ኔሽን ኢትዮጵያ እስራኤልን ደግፋ አታውቅም። አንድ ቀን ኢትዮጵያ እስራኤልን በዩናይትድ ኔሽን አንድ ቀን ደግፋ አታውቅም። ከ800 በላይ አጌንስት እስራኤል ሆና ነው የተገኘችው እስከ አሁን ድረስ። ለዚህ ነው ብዙዎች የሚሉት ኢትዮጵያውያን መንቃት አለባቸው፣ መጸለይ አለባቸው ነው የሚሉት። በራሻ መሪነት ኢራን፣ ቱርክ፣ ሶሪያ፣ ሊቢያ ኢትዮጵያን ጨምሮ እስራኤልን ለመውጋት እንደሚመጡ መጽሐፍ ቅዱስ የቁልጭ አድርጎ ሕዝቅኤል 38 ቁጥር 1 እስከ 5 በሙሉ ደግሞ በእሳት ያጠፋቸዋል። 39 አንብቡት። ይሄው መጽሐፍ ቅዱስ ቁልጭ አድርጎ አሁን ራሱ በዚህ ሰዓት አገሮች ወደዛ እያመሩ ይመስላል። እስራኤልን ለማጥፋት ወደዛ እያመሩ ይመስላል ወገኖች ሆይ። አሁን ያለነው ጦርነቱን ብንመለከት ወገኖች ሆይ ወደ ሲሪያ በምንሄድበት ጊዜ ሲሪያ ውስጥ ያለውን የጦር ኃይል ወገኖች ሆይ እያስፋፉ እንመለከታለን። አንድ ቁጥር ያለው የራሻ የጦር ኃይል መሳሪያ በብዛት ያለው ሲሪያ ውስጥ ነው። ምንድን ነው ዓላማው? ትልቁ መሳሪያቸው እስራኤልን ባንዴ ለመምታት ነው። ሊባኖስ ውስጥ ያለው መሳሪያ የሚገርም ነው። ኢራን በጣም ብዙ መሳሪያ እየታጠቀች ነው። ምንድን ነው ዓላማቸው? እስራኤልን ከምድር ገጽ ለማጥፋት ነው። ራሻ ሁል ጊዜ አጌንስት እስራኤል ናት ወገኖች። እስራኤልን መምታት ነው የምትፈልገው። ቻይና፣ ሳውዝ ኮሪያን ስንመለከት ወደ ፍጻሜ እየሄድን መሆኑን ያሳያል ወገኖች። አሁን በዓለም ላይ ረዳት ሆና የቀረችው አሜሪካ ብቻ ናት። ሌላው ዓለም ሁሉ በሙሉ ተሰናክሎ ወደኋላ እያለ ነው። አሜሪካ እንኳን ወገኖች፣ አሜሪካ እንኳን በአሁኑ ጊዜ በዲሞክራት ምክንያት እየወላወለች ነው።
ሌሎች አውሮፓውያን አሜሪካውያንን እየተከተሉ ነው። አሜሪካ ኖ ያለች ጊዜ በቃ ነገር ሁሉ ያልቅ። አሁን አሜሪካ ናት አጠገቧ ትንሽ ደፍ እያለች ያለችው። ሌላው ሁሉ እየተዋት ነው። አውሮፓዎችም አሜሪካን እየተከተሉ ነው። አሜሪካ በቃ አንድ ጊዜ ያለች እንደሆነ ሁሉም ነገር እርግፍ። ደግሞ እንደዛ እንደሚሆን ነው መጽሐፍ ቅዱስ የሚናገረው። ማንም አጠገቧ አይኖርም ወገኖች። አሁን ያ ነው እየተጠበቀ ያለው። አሜሪካ ራሷ አሁን ለእስራኤል የድሮ ፍቅር የላትም። ድሮ የነበራትን ፍቅር የላትም። ምክንያቱም ጠቅላላው ይሄ ሶሻል ሚዲያው የሚለው ነገር አዲሱን ትውልድ አእምሮ ምን አድርጎታል? አደንዝዞታል። ሶሻል ሚዲያው ዘመናዊነትን፣ ሰብአዊነት የሚለውን በጣም በኃይል አጮሆ ስለሚናገር የወጣቱ ትውልድ አእምሮ ደንዝዟል። እስራኤልን እየጠላ ነው። እየጨፈጨፈች፣ እያጠፋች፣ እየገደለች የሚለውን በጣም ስለሚያጮኸው እስራኤልን አይሁዳውያንን እየጠላ ነው። በዩኒቨርሲቲ ወጣቶች ወገኖች አንቲ ሴሚቲዝም የሚባለውን የጥላቻ ነገር እያስፋፉ ነው። በዚህ ምክንያት አሜሪካ ውስጥ ያሉ አይሁዳውያን የተለያየ ጥቃት እየደረሰባቸው ነው። አሜሪካ ውስጥ ሆነው በወጣቶች የተለያየ ጥቃት እየደረሰባቸው ነው። ይሄ የሚያሳየው ነገሩ እየተቃረበ እየፈጠነ መምጣቱን ነው የሚያሳየው። እነዚህ እስራኤላውያንን ለመውጋት የሚነሱ የሀገር መሪዎች ደግሞ በተለያየ ዓለም ላይ እስራኤልን ለመውጋት የሚነሱ የሀገራት መሪዎች ደግሞ የፖለቲካ መሪዎች ናቸው እንጂ መንፈሳዊ መሪዎች አይደሉም። ኢትዮጵያን በሉ ቻይና በሉ ሌሎችም አገሮች የሚነሱ የሀገር መሪዎች የፖለቲካ መሪዎች ናቸው። የእስራኤል ጉዳይ ደግሞ የእግዚአብሔር ጉዳይ ነው፣ መንፈሳዊ ጉዳይ ነው። በጣም ብዙ ሰዎች የፖለቲካውን እንቅስቃሴና የፖለቲካውን አቅጣጫ የሚያመለክቱ ሰዎች አሉ። ሚዲያውን ስንመለከት ከፖለቲካው አንጻር ከሂውማን ራይት አንጻር ነው ሚዲያው ምን የሚያራገበው። እስራኤል የምታደርገውን ብቻ ነው የሚዘግበው እንጂ እስራኤል ላይ እየሆነባት ያለውን ነገር አይዘግቡም። ግን እነዚህ ነገሮች እንደ ክርስቲያን ስናያቸው ደግሞ ሌላ መልክ አላቸው። ከፍጻሜው ጋር ከትንቢቱ ጋር እስራኤል ወደ ትድግና ወደ መዳን እየሄደች እንደሆነ ነው መጽሐፍ ቅዱስ የሚነግረን። ስለዚህ አገሮች ሁሉ ቢቃወሙ እግዚአብሔር ከእስራኤል ጋር ስለሆነ እስራኤል ልጠፋ አትችልም። የእግዚአብሔር ፕሮግራም አለባት። ችግሩ ሁሉ ተምሮ ችግሩ ሁሉ ተባብሶ ተስፋፍቶ ሰልፉ ሁሉ ቢበዛ እግዚአብሔርን ማሸነፍ አይቻልም። ጌታ ይመስገን። ስለዚህ እግዚአብሔርና አንድ ሰው ከሕዝብና ከሀገር ይበልጣል። አንድ ሰው ከእግዚአብሔር ጋር ከቆመ ያ ሰው ይበልጣል። ያ ሰው ማጆሪቲ ነው። ዓለማት ሁሉ የፖለቲካው ህብረት ሁሉ አሁን አንድ ላይ እየሆኑ ነው። እስራኤልን ለማጥፋት አንድ የጋራ ዓላማ ራሳቸውን እያስተባበሩ እያዋቀሩ ነው። በአብዛኛው ከገንዘብ ጋራ ከጥቅም ጋራ የተገናኘ ከዛ ከፖለቲካ ኢሹ ጋራ የተገናኘ ህብረት እያደረጉ ነው። ከጀርባቸው ዓላማቸው ሌላ ነው። መንፈሳዊ ሰው ግን ማየት የሚችለው እንደ ክርስቲያን መጸለይ አለበት። የመንፈሳዊ ሰው አይኑ ግን የተለየ ነው። ወገኖች ሆይ መንግስታትን የምንደግፈው ከእግዚአብሔር አቅጣጫ ከቃሉ አቅጣጫ ነው ሊሆን የሚገባ። አለበለዚያ መንግስታትን በራሳችን ፈቃድ የምንደግፍ ከሆነ ከእግዚአብሔር ሐሳብ እንወጣለን። ለምሳሌ እስራኤል በቤተ ክርስቲያን ተተክታለች አልተተካችም የሚል ውዥንብር አለ። በቃ እስራኤል ቤተክርስቲያንን ተከታለች፣ እስራኤል የምትባል ኖሞር የሚል ኃይለኛ ውጅንብር አለ። ተተክታለች የሚሉ እስራኤል አንድ የወንበዴ ክፍል ስለሆነች መጥፋት አለባት የሚሉ አሉ። በቃ በቤተክርስቲያን ስለተተካች እሷ አንድ የወንበዴ ክፍል ናት፣ መጥፋት አለባት የሚሉ አሉ። አይ መጥፋት የለባትም፣ ምክንያቱም ቤተክርስቲያን ሌላ ናት፣ በክርስቶስ ኢየሱስ አምኖ የዳነ አንድ ማህበረሰብ ነው። እስራኤል ደግሞ ሌላ ናት የሚሉ ደግሞ የእግዚአብሔርን ቃል ደግሞ የሚያውቁ በዚህ ደግሞ የቆሙ አሉ። አይ በቃ ተተክታለች የሚሉ ደግሞ የእግዚአብሔርን ሐሳብ የማያውቁ ደግሞ አሉ። በሁለቱ መካከል ኃይለኛ ወጀብ አለ። ስለዚህ አልተተካችም የሚሉት የእግዚአብሔርን ቃል አውቀው የተረዱ ናቸው። አሁን ታዲያ ከዚህ የተነሳ እስራኤል እያጠፋች ያለችውን ጥፋት በምን አይን ልንመለከተው እንችላለን ተብሎ ሲጠየቁ አሁን ለጊዜው በድንዛዜ ውስጥ ናት፣ በጨለማ ውስጥ ናት። አይኗ ተይዟል፣ አይኗ ተፈዟል። ለጊዜው አንስትጂያ ትወቅታለች፣ ማደንዘዣ እግዚአብሔር አደንዝዟታል። እምቢ ስላለች አልቀበልም ስላለች ሮሜ ምዕራፍ 11 ስታነቡት የሚናገረው ለጊዜው ድንዛዜ ውስጥ ናት ይላል። አሁን ሊያጠፋት የሚመጣውን ሁሉ በሙሉ በስጋ አይን ስለምታይ በሙሉ ምን ታደርጋለች? ያገኘችው ሁሉ ትጨፈጭፋለች።
ታዲያ አሁን ይሄ የምታደርገው ነገር ልክ ነው ወይ ተብለው ሲጠየቁ ይሄ ማለት እስራኤል ግን ልክ ናት ግን አይደለም። ለምን? ሕፃናትን ንጹሐንን እየገደለች እስራኤልን ልክ ናት ማለት አንችልም ይላሉ። እውነት ነው። ማንም ሰው ልክ ናት ማለት አይችልም። ልክ ናት ማለት ኢሰብአዊ ነው ወገኖች። ወይ ልክ አይደለችም ማለት ደግሞ ሰብአዊ ያደርገናል። ነገር ግን ከእግዚአብሔር ጋር ደግሞ ምን ያደርገናል? ያጋጨናል። ብዙውን ጊዜ ሰብአዊ ነገሮች ከእግዚአብሔር ጋር ያጣላሉ። እግዚአብሔር ሲፈርድ ሰብአዊነትን ጥሶ ነው። ሰብአዊነት ለሰው ነው። ለምን? እግዚአብሔር እንደ ሰብአዊ ቢያስብ ኑሮ ሰው ሲኦል አይወርድም ነበር ይላሉ። ግን ሲኦል የወረደው እኮ ሰው እግዚአብሔር ሰው ሁሉ ወደ ራሱ መጥቶ እንዲድን ይፈልጋል እና ወደ እኔ ዳን ብሎ ኢየሱስ ክርስቶስን ልኳል። ሰው አልቀበልም አለ። ካልተቀበለ እግዚአብሔር ነው ሲኦል ያወረዳቸው። እነዚህ ሰዎች ራሳቸው ናቸው። ምክንያቱም ወደ ገዛ ወገኑ መጣ፣ አልተቀበሉ። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል ሰው ሁሉ ጌታን አልቀበልም ካለ ታዲያ እግዚአብሔር ነው ይህንን ሰው ወደ ሲኦል ይወሰድ? አይደለም፣ በራሱ ነው። እግዚአብሔር ሲኦል እንዳይገባ መንገድ አዘጋጅቶለታል ወገኖች ሆይ። ይሄን ነው ልናስብ የሚገባው። መጽሐፍ ቅዱስም የሚናገረው ይሄን ነው። እምቢ ካለ ሰው በራሱ ፈርዶ ሲኦል ወርዷል ማለት ነው። ስለዚህ ይሄ ጦርነት እንደ ክርስቲያን ማየት ያለብን በመንፈሳዊ መነጽር ነው ማለት ነው። ጌታ የተመሰገነውን ከምዕራቡም ጎን ከምስራቁም ጎን ሳንቆም ወገኖች፣ ወይም ከግራ ጎንም ክንፍ ሳንቆም ከቀኝ ክንፍም ሳንቆም ነገሩን በጸሎት በእግዚአብሔር ዓይን ነው ማየት ያለብን። ከእግዚአብሔር ዘላለማዊ አጀንዳ ነው ነገሩን ማየት ያለብን። ዓለም ሁሉ ስለሚቃወም አብረን መቃወም ሳይሆን እግዚአብሔር ምን ይላል ብለን ነው ማሰብ ያለብን። ይሄ ደግሞ ከአንድ መንፈሳዊ እይታ የሚጠበቅ ነው። ስለዚህ የቤተ ክርስቲያን ድርሻ ዓለም ሁሉ ቢነሳባት ከእግዚአብሔር ጎን ነው መቆም ያለብን። ጌታ የተመሰገነው ነው። ጦርነት የትም ቦታ አውዳሚ ነው፣ ንጹሕ ሰውን ይጨርሳል። ነገር ግን እንደ እግዚአብሔር ቃል ከእግዚአብሔር ጎን መቆም ዋና ነገር ነው። ጌታ ይመስገን። ከዘመን ፍጻሜ አንጻር እስራኤል ከምታደርገው አንጻር የቤተ ክርስቲያን ድርሻ ምንድን ነው በምንልበት ጊዜ በተለይ እኛ ኢትዮጵያውያን እንደ ኢትዮጵያ አገር ወገኖች ባለፉት ካሳለፍናቸው ወቅቶች በተለይ አሁን ካሳለፍናቸው 5 ዓመታት ወቅቶች ወገኖች ሆይ በጣም ክርስቲያን የት ነበር እስክንል ድረስ ምን ማለት ነው? ዘረኞች ሆነናል። የአንዱን ዘር አንዱ ሲያጠፋው ስንስቅ በለው አጥፋው ደምስሰው ስንል፣ ሌላው ሲያለቅስ፣ ሌላው ሲራብ፣ ሌላው ሲጨነቅ፣ ግራ ሲገባው፣ በሐዘን ሲቆራመድ ወገኖች እየተደሰትን ጥግ ይዘን ወገኖች እየጠጣን ብዙ ነገር ወገኖች ራሳችን ይሄ ሚዲያው የሚያየው እኛም ራሳችን የተፈተንበት በዘር በቀለም ተይዘን ወገኖች ለመጸለይ እንኳን በጣም ከባድ ጊዜ ያሳለፍንበት ጊዜ ነው። እርስ በርሳችን ለጎሪጥ እየተያየን እጅግ የተከፋፋንበት ጊዜ ነው። ነገር ግን እንደ ክርስቲያን የእግዚአብሔር ልብ ሊኖረን ይገባል። የአንድ ሰው መሞት የሁላችን ሐዘን ነው ሊሆን የሚገባው። እንደ እግዚአብሔር ሰው ብቻ አይደለም፣ እንደ ሰብአዊ ሰው ወገኖች የአንዱ መሞት የሌላው ሐዘን ሊሆን ይገባል። እንደ እግዚአብሔር ቃል ማዘን ወገኖች ከሚያዝኑ ጋር አብረን እንድናዘን ነው መጽሐፍ ቅዱስ የሚያዘን። ነገር ግን በተቃራኒው እርስ በርስ በዘረኝነት ተጠላልፈን አንዱ አንዱን እየደፈረ አንዱ አንዱን እየገደለ አንዱ አንዱን እያጠፋ ብዙ ታሪክ አይተናል። አሁንም እንደዛ ነው እየሆነ ያለው። በተለይ እንደ ክርስቲያን በእስራኤልና በአረቡ መካከል የሚደረገውን ብሬኪንግ ኒውስ በተመለከትን ጊዜ በሰማን ጊዜ ምንድን ነው የምንለው? በጣም የሚያናፈሱ ሚዲያዎች አሉ። እስራኤል ይሄን አድርጋ፣ እስራኤል ይሄን ሰርታ፣ ይሄን አድርጋ። ይሄንን በምንሰማ ጊዜ ቶሎ ብለን ምንድን ነው የምንለው? እስራኤል ትጥፋ ትደምሰስ። ይሄ ወገኖች እንዲህ አይነት ዜና በምንሰማበት ጊዜ ለጸሎት ነው ልንጠቀምበት የሚገባው እንጂ እስራኤል ትጥፋ ትደምሰስ በምንልበት ጊዜ ወገኖች ይሄ የእግዚአብሔር አቋም አይደለም። ንስሐ ልንገባ ያስፈልጋል። ምንም ቢሆን ወገኖች እኛ ምንም ወገኖች የማናቃቸው ብዙ ነገሮች አሉ። በጣም ብዙ ነገሮች አሉ። ብዙ ነገር ሊከሰት ይችላል። ምክንያቱም እኛ ላይገባን የሚችል በጣም ብዙ ነገር አለ። እግዚአብሔር ዓለማትን ሁሉ በራሱ ፕሮግራም ነው እየመራ ያለው። እኛ ግን የምንወስደው ሰብአዊ ውሳኔዎች ወገኖች ሰብአዊ ምልክቶች፣ ፍርዶች በእኛ ላይ ፍርድ እንዳይመጣ በእግዚአብሔር ፊት ነው ልንጸልይ ልንማልድ የሚገባው ወገኖች። የክርስቲያን አቋም ሊሆን የሚገባው ይሄ ነው። በሁኔታዎች ውስጥ ቆም ብለን ማየት አለብን፣ መጸለይ አለብን። እግዚአብሔር ቢሆን ምን ሊያደርግ ይችላል ብለን ማሰብ አለብን።
ምክንያቱም እኛ የእግዚአብሔር ልጆች ስለሆንን የእግዚአብሔር ልብ ነው ሊኖረን የሚገባው። መሸከም ያለብን የጌታን ልብ ነው፣ የጌታን አቋም ነው ወገኖች። ደግሞ በማይገቡን ጉዳዮች ላይ መጸለይና መማለድ ነው እንጂ የሚያስፈልገን ወጥተን መፍረድ የለብንም። መጽሐፍ ቅዱስ ምን ይላል? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እስከ 5 በምናነብበት ጊዜ ስለ ነገሥታት፣ ስለ ሕዝብ በሰላምና በደስታ ጸጥ ብለን እንድኖር ስለ መንግስታት ምን እናደርግ ይላል? እንጸልይ ይላል። እንጸልይ ነው የሚለው ወገኖች ሆይ፣ ልንጸልይ ያስፈልጋል እንጂ ወገኖች ሆይ ተነስተን ልንፈርድ አይገባም። ትክክል አይደለም። አሁን የቤተ ክርስቲያን አቋም በእስራኤል ጉዳይ እስራኤልን መደገፍ ወይንም መቃወም አይደለም። ፍልስጤምን መደገፍ ወይንም መቃወም አይደለም። በሁለታቸው መካከል የእግዚአብሔር ሐሳብ እንዲያሸንፍ፣ በሁለታቸው መካከል እግዚአብሔር እንዲገባ፣ እንዲታረቁ፣ ሰላም እንዲሆን ነው መጸለይ ያለብን። እስራኤል እንዳጠፋ፣ ምክንያቱም የእግዚአብሔር አጀንዳ ስላለባት። እስራኤል በድንዛዜ ውስጥ ሆና አሁን የእግዚአብሔር ሐሳብ ያለባት ናት፣ የእግዚአብሔር አጀንዳ ያለባት ናት። እስራኤልም ደግሞ እንደገና ደግሞ በድንዛዜ ውስጥና ሕዝብ እንዳትጨርስ፣ አሁንም ሕፃናትን እንዳትጨርስ፣ ሕዝብ እንዳያልቅ ለመሪዎቿ በጥበብና በማስተዋል እንዲመሩ፣ ቢቻላቸው ጦርነትን እንዲያቆሙ ነው ከኛ መጸለይ ያለብን። መዝሙረ ዳዊት 122 ቁጥር 6 እኮ ለእስራኤል ሰላም ጸልዩ ይላል። ለሰላሟ ጸልዩ፣ ለሕዝቧ ጸልዩ፣ ለምድሯ ጸልዩ። ለእኛ የተባልነው ይሄንን ነው። ብንራገም እንረገማለን። ወገኖች ሆይ በማይገባን ነገር ገብተን እርግማን ማትረፍ የለብንም። ንግግር ዘር ነው ወገኖች ሆይ፣ የምትናገሩት ሁሉ ይበቅላል። ዘር ነው ወገኖች ሆይ፣ ጥንቃቄ ልታደርጉ ያስፈልጋል። በዚያ አካባቢ ደም የሚያፈሰውን ክፉ እየተቃወምን ማፍረስ መጸለይ አለብን። አልጀዚራ እስራኤል ይህንን አድርጋለች በሚልበት ጊዜ ወጥተን እኛ ትጥፋ ማለት የለብንም ወገኖች ሆይ። እኛ ሊኖረን የሚገባው መንፈሳዊ ባግራውንድ ነው ሊኖረን የሚገባው። መንፈሳዊ ግራውንድ ሊኖረን ይገባል። ግራውንድ ማለት ደግሞ መቃወምም መደገፍም ሳይሆን መጸለይ ነው። እንዴት መጸለይ እንዳለብን ደግሞ እግዚአብሔር ምን ያደርገናል? ይመራናል። ጌታ የተመሰገነ ነው። በዚህ መሃል የሚጠፉ ሰዎች እንዳይኖሩ አምላክ ጦርነትን ሽሮ ሰላም እንዲያደርግ መጸለይ አለብን። አሁን እስራኤልን ለማጥፋት ከፍተኛ አገሮች እየተሰባሰቡ ዝግጅት እያደረጉ ነው። አጠፋም እንጂ እስራኤልን ለማጥፋት ውጊያ እያደረጉ ነው። እነዚህ ሰዎች ግን የሚጣሉት ከእግዚአብሔር ጋር ነው ወገኖች ሆይ። ሽፋኑ ሰብአዊነትን ለመደገፍ ይመስላል። ፍልስጤማውያንን ደግፎ እስራኤልን ለማጥፋት፣ እስራኤልን ደግፎ ፍልስጤምን ለማጥፋት ዓለም በሙሉ እየተራወጠ ነው ወገኖች ሆይ። ነገር ግን ከጀርባ ክፉ ነው እየሰራ ያለው። ይሄ ጦርነት እስከ ፍጻሜ ይቀጥላል። ይሄ የቃሉም ጦርነት የመሳሪያውም ጦርነት እስከ ፍጻሜው ድረስ ይቀጥላል ወገኖች። ግን ከኛ የሚጠበቀው በጸሎት በተግባር ይሄንን መስበር ነው ያለብን። ጌታ የተመሰገነ። በተለይ ለእስራኤል ስፔሻል ጸሎት ያስፈልጋታል። ለምን? በዚህ ጥፋት ወገኖች እግዚአብሔር ውስን አድርጎ እስቲል እንዳይጠፉ እግዚአብሔር እንዲራራላቸው። ለምን? የሱ ህዝቦች ስለሆኑ፣ ቢሳሳቱም እስቲል የእግዚአብሔር ህዝብ ስለሆኑ እግዚአብሔር ምሕረት እንዲያደርግላቸው፣ አይናቸው እንዲከፈት ልንጸልይ ያስፈልጋል። እግዚአብሔር ሊያጠፋቸው ስላልፈለገ እስቲል የመጨረሻው ፕሮግራም በእነሱ ላይ ስላለ እየራራላቸው ነው፣ እየማራቸው ነው። ጌታ የተመሰገነ። ግን የተሳሳተ ውሳኔ እንዳያደርጉ ለነሱ መጸለይ፣ ተመልሰው ንስሐ እንዲገቡ፣ በእግዚአብሔር ፊት እንዲወድቁ፣ እግዚአብሔርን ምሕረት እንዲያደርግላቸው ልንጸልይላቸው ያስፈልጋል። በእግዚአብሔር ፊት ለነሱ መጮህ የቤተ ክርስቲያን ድርሻዋ ነው ወገኖች ሆይ። በእነሱ ተባርከናል፣ የነሱ ዕዳ አለብን። መልሰን ዕዳችንን ልንከፍል ልንባርካቸው ያስፈልጋል። ምን ማለት ነው ዕዳ ማለት? ሮሜ ምዕራፍ 15 ቁጥር 26 እስከ 27 በምታነቡበት ጊዜ በተለይ ከቁጥር 22 ጀምሮ ስታነቡት ጳውሎስ ገንዘብ ከአሕዛብ ይሰበስብና ከቆሮንጦስ ቤተክርስቲያን ከፊልጵስዩስ ቤተክርስቲያን ገንዘብ ይሰበስብና ኢየሩሳሌም ላሉ ቅዱሳን ገንዘብ ወስዶ ያደርሳል። ምን ይላቸዋል? ገንዘቡን ሲሰበሰብ እንግዲህ የቆሮንጦስ ከተማ ከአሕዛብ ነው ወደ ጌታ የመጡት፣ አይሁዳውያን አይደሉም። ምን ይላቸዋል? ገንዘብ ኢየሩሳሌም ላሉ አይሁዳውያን ገንዘብ ማዋጣት አለባቸው ይላቸዋል። የምታዋጡትም እነሱ መንፈሳዊ ነገር ለእናንተ አካፍለዋቸዋል። እነሱ በገንዘብ የማታገኙትን መንፈሳዊ ነገር ሰጥተዋቸዋል። መንፈሳዊ ነገር ከነሱ ነው። መዳን፣ መጽሐፍ ቅዱስ፣ ደህንነት፣ ኢየሱስ ክርስቶስ ወንጌል ከነሱ ነው የመጣው።
ይሄ በገንዘብ አይገኝም። ከነሱ ደህንነትን አግኝታቸዋል። እነሱ ደግሞ አሁን በጊዜው ችግር ላይ ናቸው። የሚበሉት የላቸውም፣ የቤት ኪራይ የሚከፍሉት የላቸውም፣ የሚለብሱት የላቸውም። ገንዘብ ደግሞ እናንተ ደግሞ አሁን ለእነሱ መላክ አለባችሁ፣ ዕዳችሁን በዚህ መክፈል አለባችሁ ይላቸዋል። ወገኖች ሆይ እኛም ዕዳ አለብን። መዳን ያገኘ ነው፣ ደህንነት ያገኘ ነው፣ የዘላለም ሕይወት ያገኘ ነው ከነሱ ነው። ብርሃን የፈነጠቀው ከነሱ ነው። ዓለም ዕዳ አለባት። ወገኖች ሆይ ሌላ ነገር ማድረግ ባንችል መጸለይ አለብን። መልሰው ከድንዛዜያቸው ውስጥ እንዲወጡ ወገኖች ሆይ በድንዛዜ ውስጥ ሆኖ ሲኦል እንዳይወርዱ ይህንን መፍረድ የለብን፣ መጸለይ አለብን። እስራኤል እንድትድን መጸለይ አለብን። በጃንሆይ ጊዜ ወንጌል ተገፍቷል ወገኖች ሆይ። ብዙ ክርስቲያኖች ታስረዋል፣ ተገርፈዋል፣ ተገለዋል ወገኖች ሆይ። ከዛ በኋላስ በደርግ ጊዜ ደግሞ የባሰ እግዚአብሔር የለም የሚል ነገር እስኪመጣ ድረስ ወገኖች ሆይ ክርስቲያኖች አንደርግራውንድ ውስጥ ሆኖ በብዙ ተፈትነዋል። መጽሐፍ ቅዱስ በድብቅ አንደርግራውንድ ውስጥ እየተገባ ነበር ይነበብ የነበረው ወገኖች ሆይ። በሚያሳዝን ሁኔታ ብዙ ነገር ተደርጓል። ብዙ መከራ ደርሶባቸዋል ወገኖች ሆይ። ነገር ግን በዚያ በስውሩ ጊዜ በዚያ በድብቁ ጊዜ አንደርግራውንድ በሚያመልኩበት ጊዜ የእግዚአብሔር ኃይል ግን የሚገርም ነበር። ለምን? ዘር የሚባል ነገር የለ። ከየት መጣህ የሚባል የለ። የት ነህ፣ ማነህ፣ ምን ዘር ነህ ምናምን የሚባል የለ። የሁሉ ዓላማ ጌታንና ጌታን ማሰብ ነበረ። የሁሉ ዓላማ ጌታን እያሰቡ መጸለይ ነበር። በአንደርግራውንድ ወገኖች ሆይ ደቀ መዛሙርትን እያስታጠቁ እየመለመሉ ለወንጌል የሚያበቁ ምን የመሰሉ እህቶች ምን የመሰሉ ወንድሞች ነበሩ ወገኖች። ያነሳሉ፣ ይነግሩናል እስከ ዛሬ ድረስ። ጌታ የተመሰገነውን ደቀ መዛሙርትን ያፈሩ ነበር። ጸሎቱ እውነተኛ ስለነበረ ወገኖች ሆይ በደርግ ጊዜ የሚገርም ጸሎት በአንደርግራውንድ ውስጥ ነው። እውነተኛ ከልብ የመነጨ ጸሎት ስለነበረ ለአፍሪካ ያሰጋል የተባለው የማይፈርሰው ኃያል የደርግ ጦር ወገኖች ሆይ ኢህአዲግ በባዶ እግሩ ገባና ወገኖች ሆይ ብትንትኑን አወጣው። በባዶ እግራቸው በቁምጣ ሱሪ ገብተው ብትንትን አደረጉትኝ ወገኖች ሆይ። ለምን? እግዚአብሔር የለም እያሉ አማኞችን ያሳድዱ ነበር ወገኖች። ያ ከዛ በኋላ ነፃነት መጣ። የአማኞች መልስ መጣ። የጸሎት መልስ መጣ። ፍሬ መጣ። በኢትዮጵያ ታሪክ ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ሆኖ የማያውቅ ስቴዲየሙን፣ ሜዳውን፣ አካባቢውን፣ ህንፃውን ሁሉ አሁን ወረስን ወገኖች። ግን ወገኖች በጣም የሚገርመው አቢውዝ አደረግነው፣ አልተጠቀምንበትም። መልሰን ነፃነቱ ሲመጣ መልሰን አዘቅት ውስጥ ወደቀን። እንደው ያ የእስር ቤቱ የችግሩ ይሻል ይሆን? ወደዛ እንመለስ ይሆን ወይ ብዬ አንዳንዴ እንደው ምን ይሻላል ሁሉ ላለው ወገኖች። ነፃነቱ ሲመጣ ሁሉ ነገር መልካም ሲሆን ወገኖች እኛ ወደቅን፣ አዘቅት ውስጥ ወደቅን። አቶ መለስ ዜናዊ በሚናገሩበት ጊዜ አንድ ጊዜ ምን አሉ? ሃይማኖቶት ምንድን ነው አሏቸው። ሃይማኖቴ በሆን የድሮዎችን ጴንጤዎች በሆን እመርጣለሁ አሉ። ምን ነው አሏቸው። የአሁኖቹማ የነሱ የክስ ፋይል ፍርድ ቤታችንን ሞልቶታል አሉ። ጋብቻችን በቤተ ክርስቲያን ውስጥ በጣም የወረደ የተበላሸ የተሰበርንበት የወደቅንበት ነው ጋብቻችን። የገንዘቡ የስልጣኑ የንግዱ ፉክቻ ልነግራችሁ አልችልም። ሁላችንም እናውቀው። እግዚአብሔር አለ ወይ እስክንባል ድረስ ወገኖች በጣም የሚያሳዝን በጣም የሚያሳፍር። ከዛ ደግሞ እግዚአብሔር አለ የሚል ደግሞ ንጉሥ መጣ። አምልኩ፣ ጌታን አገልግሉ፣ መጽሐፍ ቅዱስን አንብቡ የሚል ደግሞ ንጉሥ መጣ ወገኖች። አሁን ደግሞ እኛ ደግሞ ያንን አልተጠቀምንበት። ነፃነቱ መጣ ደግሞ የባሰ። እግዚአብሔር የለም በሚባልበት ቤተ መንግስት መጽሐፍ ቅዱስ ይዞ መጣ ደግሞ ሌላ ንጉሥ። መጽሐፍ ቅዱስ ሲናገር ሕዝቅያስ በነገሰ ጊዜ የተዘጋው መቅደስ ተከፈተ ይላል። ለማጠን ለማምለክ ተጀመረ ይላል። እኛም እግዚአብሔርን አምልኩ የሚል መሪ ሲመጣልን የበለጠ እጅ ለእጅ ተያይዘን ተቀራርበን በዓለም ላይ ያለውን የወንጌል ኃይል መስራት ስንችል፣ የክፉን ኃይል መስበር ስንችል፣ ነገር ግን ሚዲያውን ተመልከቱት። እንደዚህ የተዋረድንበት ዘመን አይቼም ሰምቼም አላውቅም ወገኖች። እስኪያሳፍር ድረስ እስኪያሳቅቅ ድረስ እርስ በርሳችን ሚዲያውን ከፍተን በሚዲያ መስኮት ስንሰዳደብ ዓለም ሁሉ እስኪያፍርብን ድረስ ገላትያ ምዕራፍ 5 ቁጥር 16 እርስ በርሳችሁ ስትበላሉና ስትነካከሱ እንዳትጠፋፉ ይላል። ይሄ ቃል ፈጽሞ ጠፍቶብናል ወገኖች። ምናልባት እግዚአብሔር ለምድሪቱ እንደ ዮሴፍ፣ እንደ ዳንኤል፣ እንደ ነህምያ ሊጠቀምብን ፈልጎን ይሆን? ቤተ ክርስቲያን መመለስ አለባት። ቤተ ክርስቲያን ሰማያዊ ዜጋ ነኝ፣
እኔ ሰውን የማቀው በክርስቶስ ነው ብሎ መስበክ በጣም ቀላል ነው ወገኖች ሆይ። ምክንያቱም በጥቂቱ ታየን፣ ተፈተነን፣ ወድቀን ተዋርደን ተገኘን ወገኖች ሆይ። በትግራይና በአማራ መካከል የተደረገውን የደም መፋሰስ ሁላችን የምናውቀው ነው። ለዚያ ሁላችን ተጠያቂዎች ነን። ምክንያቱም እኛ ጌታ ሆይ ምሕረት አድርግ ብለን ብንስማማ፣ በእግዚአብሔር ፊት ብንጸልይ ኖሮ፣ በዘር በቀለም ባንጠማመር ኖሮ ወገኖች ሆይ እግዚአብሔር ምሕረትን ያደርግ ነበር። የሀገራችን ችግር የፖለቲከኞች ችግር ብቻ አይደለም ወገኖች ሆይ። ፖለቲከኞች ብቻ አይደለም ያጠፉት፣ ችግሩ ከኛ ነው። ምልክት እንዲሆነን እግዚአብሔር የለም በሚባልበት ቤተ መንግስት መጽሐፍ ቅዱስን የሚያነብ ንጉሥ ሲመጣ ወገኖች ሆይ የራሳቸው እያንዳንዱ ንጉሥ ሲመጣ የራሱ ችግር አለ። ሁሉም የራሱ ችግር አለ። ነገር ግን እግዚአብሔርን እናምልክ፣ መጽሐፍ ቅዱስ ይሰበክ። አደባባዩን ከተማውን የሚሰጥ ንጉሥ ሲመጣ የባሰ ነፃነቱ በመጣ ጊዜ ወገኖች ሆይ ልንገራችሁ፣ በዚህ 5 ዓመት ውስጥ ሚዲያውን ተመልከቱት። በኢህአዴግ ጊዜ እንደዚህ ነበረ? አልነበረም። በደርግ ጊዜ እንደዚህ ነበር? አልነበረም። እሺ ሚዲያው ምናልባት በደርግ ጊዜ ስላልነበረ ነው። በኢህአዴግ ጊዜ ሚዲያው ነበረ። እንደዚህ ይደረግ ነበር? አይደረግም። ይሄ በጣም የሚያሳፍር የሆነበት ጊዜ ነው ወገኖች ሆይ። እኔ የምለው ቤተ ክርስቲያን ፍርድ አለብን ነው የምለው። ፍርድ አለብን ነው የምለው። ምክንያቱም ልክ ለአብርሃም ዘፍጥረት 15 ላይ ጽዋው ሲሞላ እኔ እፈርዳለሁ፣ አጠፋቸዋለሁ ጠላቶችን ሁሉ አለው። እፈርዳለሁ አለ እግዚአብሔር። ልንገራችሁ መጽሐፍ ቅዱስ ፍርድ ከእግዚአብሔር ቤት ይጀምራል ነው የሚለው። ከእግዚአብሔር ቤት ይጀምራል ይላል። ስለ ነቢያት አገልግሎት አባቶቻችን በጣም አምጠዋል፣ ጸልየዋል። እኛም ጸልየናል። ነቢያቶች እንዲነሱ፣ ሐዋርያት እንዲነሱ፣ ፓስተሮች እንዲነሱ ወገኖች እንዲህ አቢዩዝ እንዲደረግ ግን አልተጸለየም። አሁን በጣም የሚያሳዝን ነገር አይደል? ሰው ከጥንቆላ ከአስማት ቤት ከተለያየ ከባዕድ አምልኮ ነው ሰው ወደ ጌታ የሚመጣው። ከዚያ አሁን ተመልሰው እንደገና በእግዚአብሔርን ቤት ሆነው እግዚአብሔር እንዲህ ይልሃል እንዲህ ይደረግልሃል ካልተባሉ ሰዎች መኖር አይችሉም ወገኖች ሆይ። ይህም ፍለጋ ደግሞ ሰው ሁሉ እግረኛ ነው ወገኖች ሆይ። ቃል ሰብከን በምንወርድበት ጊዜ የእግዚአብሔር ሰው ቃል አውጣልኝ ይላል። ወገኖች ምኑ ነው ቃል የሚወጣው? ተነገረ እኮ ወገኖች። ይሄ የሚያሳየው እኮ ሮንግ የሆነ ትምህርት ቤተ ክርስቲያን ውስጥ ገብቷል ማለት እኮ ነው። ሮንግ የሆነ ነገር ገብቷል ማለት ነው። አገልጋዩን ከእግዚአብሔር ሐሳብ ለማውጣት እግዚአብሔር ሳይናገረው እንዲህ አለኝ እንዲል ለማድረግ ለማሳሳት ወገኖች ህዝባችን በከፍተኛ ችግር ውስጥ ነው ያለው። ይሄ ወገኖች ሆይ ልክ ኤርሚያስ ወደ ቤተ መቅደስ ግባና ያለው እግዚአብሔር እስራኤላውያን በመቅደስ ውስጥ ለሞሎክ ሲሰግዱ አሳዘኑኝ፣ አስከፉኝ አለው። ግባ ወደ ውስጥ አለው። ሰንጥቀህ ወደ ውስጥ ገባ አለው። ወደ ውስጥ ስትገባ የበለጠ ነገር ታያለህ። አዝኛለሁ አለ። ዛሬም በቤተ ክርስቲያን ውስጥ ትልቅ ችግር ነው ያለው። ንስሐ ልንገባ ይገባል። ልንጸጸት ይገባል ወገኖች ሆይ። የምናየው እልቂት፣ የዘረኝነት እልቂት የመጣው ከእኛ ነው። እኛንን ለዚህ ሁሉ ተጠያቂው። የአጋንንት አሰራር የመጣው በእኛ ድካም ውስጥ ነው ወገኖች። ስለዚህ ቤተ ክርስቲያን መጸጸትና መመለስ አለባት። ይሄ ማለት የሁላችንም ኃላፊነት ነው። እንትና ነው ዳንኤል በጸለየ ጊዜ እኔ ነኝ በደለኛው ነው ያለው። የሁላችን ተጠያቂዎች ነን። ጌታም እንዳለ መንግስት ትምጣ ብለው ጸልዩ ነው ያለው። ምን ማለት ነው መንግስት ትምጣ ማለት? የእግዚአብሔር መንግስት ዕብራውያን ምዕራፍ 12 ላይ ሲናገር ሐዋርያው ጳውሎስ 1000 መላእክትና ቅዱሳን ወዳሉበት ደርሳችኋል ነው የሚለው። ይሄ ማለት ነው ጥቁሩ፣ ኦሮሞ፣ አማራው በሙሉ ዘር ቀለም ያለየ ሁሉ በሙሉ አላፋት ሆነው ወደ ተሰበሰቡበት ወደ ጻድቃን መንፈሶች ደርሳችኋል ይላል። ሁሉ ያለበት ወገኖች ወይ ጌታ የተመሰገነ የሌለ የለም። አውሮፓው፣ ኤዥያው፣ አሜሪካው፣ ጥቁሩ፣ አፍሪካው ወገኖች ሁሉ አንድ ላይ ሆኖ የሚያመልክበት ነው ወገኖች። ያንን ለማምጣት ነው እዚህ ምድር ላይ ያለ ነው ወገኖች። ለስራ ነው እዚህ ላይ ያለ ነው። ቤተ ክርስቲያን ከዚህ ከፖለቲካ ከሚዲያ መውጣት አለባት። ከእንቅልፍ ራሱ ስንነቃ ከጸሎት በፊት ወገኖች ዩቲዩብ ላይ ነው የምንጣደው። ከዛስ በጣም ብዙ ቆሻሻ ነገሮችን በአእምሯችን ስንሰበስብ እንውላለን። በጌታ ፊት ለ1 ሰዓት ወይ ለ15 ደቂቃ መጸለይ አቅም የለንም። ነገር ግን ክፉ ነገር ኔጌቲቭ ነገር ለመሰብሰብ ግን አቅም አለን ወገኖች። ያንን ደግሞ ለማሰራጨት አቅም አለን። ጌታም ብሏል ከምታዩትና ከምትሰሙት ነገር ተጠበቁ ብሎናል። ግን አልተጠበቅንም ወገኖች። አይናችን፣ ጆሮአችን፣ እጃችን መጠበቅ አለበት ወገኖች። በስልጣን ላይ ያላችሁ መሪዎችም እጆቻችሁን ልትጠብቁ ያስፈልጋል። አለበለዚያ እጃችሁን እግዚአብሔር ይቆርጠዋል ወገኖች።
ቋሚ መንግስት የለም። ቋሚ መንግስት የእግዚአብሔር መንግስት ብቻ ነው። ቤተ ክርስቲያን ወደዚህ መምጣት አለባት። ሀገራችን በብዙ መልካም ነገሮች የተባረከች ናት። በብዙ መልካም ነገሮች የተባረከች ናት። ለምሳሌ አባይና ጣና አጠገባቸው ነው። ነገር ግን ባህር ዳርና ጎንደር ላይ ውሃ የለም። ብዙ ነገሮች አላት እኮ ብዙ ነገሮች እያላት ግን እየተጠቀመች አላት። ይሄ እኮ የአእምሮ መያዝ እኮ ነው ወገኖች ሆይ። ቤተ ክርስቲያን ምድር እንድትፈወስ ወደ እግዚአብሔር መለመንና መጸለይ አለባት። ልክ ኤልያስ መሰዊያውን እንዳደሰው የዕብራይስጡ እንዲሁም ምን ይላል? መሰዊያውን ፈወሰው ይላል። ለምን? ምድሪቱ በኤልዛቤል ግልሙትና ተበላሽታ ስለነበረ መሰዊያው ፈርሶ ነበረ። ለእግዚአብሔር የሚቀርበው መሰዊያ ፈርሶ ነበረ። ያንን አድርገው ፈወሰው፣ አደሰው ይላል። ዛሬም ኢትዮጵያ የሚገርም ነገር እያላት እየተጠቀመችበት አይደለም። ምን ማለት ነው? ኢትዮጵያ ውስጥ ያለው የወይዘር አይነት፣ የውሃ አይነት፣ የአፈር አይነት ዓለም ላይ የለም ወገኖች ወይ ዓለም ላይ የሌለ ነገር ነው ያላትኝ። ልንገራችሁ፣ አሜሪካን ሀገር ውስጥ አንድ ልብስ 3 ወር ብቻ ነው የምትለብሱት። በአንድ ዓመት 4 ጊዜ ግድ መቀየር አለባቸው። ወይዘሩ የተለያየ ስለሆነ ወገኖች፣ ይህንን የመሰለ የምድር ገነት ሰጥቶን የአእምሮ ድሆች ስለሆንን ቤተክርስቲያን ደግሞ ስለታመመች ቤተክርስቲያን በፈውስ ውስጥ ሆና ሌሎች እንዲፈወሱ መጸለይ አለባት ወገኖች። ፈውስ የሚያስፈልጋቸው ፖለቲከኞች ብቻ አይደሉም ወገኖች። ፈውስ የሚመጣው እርስ በርስ ስንዋደድ ከቤተ ክርስቲያን ነው። ፈውስ የሚመጣው እርስ በርስ ስንቀባበል ነው። ሰውን የማቀው በክርስቶስ ነው ማለት ያስፈልጋል። ሰውን የማቀው በሀብቱ ነው፣ በዘሩ ነው፣ በቀለሙ ነው ካልን ወገኖች ትልቅ ውድቀት ነው። ለዓለም ብርሃን እኮ ቤተ ክርስቲያን ናት። ቤተ ክርስቲያን ከወደቀች፣ ጨለማ ውስጥ ከወደቀች ብርሃኗ ማን ሊሆን ነው? እናንተ የዓለም ብርሃን ናችሁ ይላል እኮ። ትልቁ ብርሃን ኢየሱስ መጣና ብርሃኑን ሸር አድርጎን ሄደ። ከዛስ እኛ የዓለም ብርሃን ነን ወገኖች ሆይ። ይሄንን ብርሃን ሸር ልናደርግ ነው። ይሄን ብርሃን ካጠፋ ነውስ እንጠየቅበታለን። ጌታ እኛን ይጠይቀናል። ሰውን የምናቀው በክርስቶስ ብቻ ሊሆን ያስፈልጋል። ያን ጊዜ የጌታ ምሕረት ወደ እኛ ይመጣል፣ ምንጩ ይፈልቃል። ከዚያ በኋላ እውነተኛ ተሐድሶ ወደ ምድሪቱ ይመጣል። ወገኖች ሆይ ዘንዶውን ትቀጠቅጣለህ፣ ለኢትዮጵያውያንም ምግባቸውን ትሰጣለህ ይላል የእግዚአብሔር ቃል። ጌታ የተመሰገነ ነው። ለምሳሌ መጽሐፍ ቅዱስ ውስጥ ብዙዎቻችን አንብበነውም ሰብከነውም ሸር ስናደርገውም አይቼም ሰምቼም ማላውቀው አንድ ታሪክ አለ። ሁለተኛ ዜና ምዕራፍ 14 ቁጥር 9 እስከ 15 ድረስ በአሳ ዘመን ማለት ነው። አሳ ወገኖች በአይሁድ በይሁዳ ተሐድሶ ካመጡ መንግስታት 4 ናቸው። አንዱ አሳ ነው። ሁለተኛው የአሳ ልጅ ኢዮሳፍጥ ነው። ሶስተኛው ሕዝቅያስ ነው። አራተኛው ደግሞ ኢዮስያስ ነው። ወገኖች ሆይ አሳ የሚገርም ንጉሥ ነበረ። ለእግዚአብሔር የተመቸ ንጉሥ ነበረ። ከ20ዎቹ ነገስታቶች 4ቱ በእግዚአብሔርና በዳዊት መንገድ ሄደዋል የተባሉ ናቸው። በዚህ በአሳ ዘመን ኢትዮጵያውያን እስራኤላውያንን ለመውጋት ሄደው ነበረ። የሚገርማችሁ ሁለተኛ ዜና ምዕራፍ 14 ቁጥር 9 እስከ 15 ስታነቡ ብዙ ጊዜ ሰምቼው አላቅም። 1 ሚሊዮን ሰዎችና 300 ሰረገሎችን ይዞ መርሳ በተባለችው ቦታ ላይ ተገኘ ይላል። የኢትዮጵያው ንጉሥ ዝሪ ይባላል። የኢትዮጵያው ንጉሥ ዝሪ ነው። ይሄ ዝሪ አሳን ሊወጋ ወይንም ኢየሩሳሌምን ሊወጋ አይሁዳውያንን ሊወጋ 300 ሰረገላዎችንና 1 ሚሊዮን ሰዎችን ይዞ ሊወጋ ወጣ ይላል። ወገኖች በጣም የሚገርማችሁ አሳ በእግዚአብሔር ፊት ጸለየ። እግዚአብሔር እንዴት ጠራርጎ ለምን አላነብላችሁ? ላንብብላችሁ። ሁለተኛ ዜና ምዕራፍ 14 ሁለተኛ ዜና ምዕራፍ 14 ቁጥር 9 እስከ 15 ላንብብላችሁ። ኢትዮጵያም ዝሪ ይላል። ኢትዮጵያዊው ዝሪ 1 ሚሊዮን ሰዎችና 300 ሰረገሎች ይዞ ወጣባቸው። ወደ መርሳም መጣ። አሳም ሊጋጠመው ወጣ። በመርሳም አጠገብ ባለው በጽፍታ ሸለቆ ውስጥ ተሰለፉ። አሳም
ወደ እግዚአብሔር ጸለየ። ምን አለ? አቤቱ በብዙም ሆነ በጥቂት ማዳን አይሳንህም። አቤቱ አምላካችን ሆይ አንተን ታምነናል፣ በስምህም በዚህ ታላቅ ወገን ላይ መጥተናል፣ እርዳን። አቤቱ አምላካችን አንተ ነህ፣ ሰውም አያሸንፍህ ብሎ ወደ አምላኩ ወደ እግዚአብሔር ጮኸ። እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያውያንን መታ፣ ኢትዮጵያውያንም ሸሹ። አሳም ከእነርሱ ጋር ያለውን ሕዝብ እስከ ጊራራ ድረስ አሳደዳቸው። ኢትዮጵያውያንም ፈጽመው እስኪጠፉ ድረስ ወደቁ፣ በእግዚአብሔርና በሰራዊቱ ፊት ተሰባብረዋልና እጅግም ብዙ ምርኮ ወሰዱ። ከእግዚአብሔር ዘንድ ታላቅ ድንጋጤ ስለወደቀባቸው በጊራራ ዙሪያ የነበሩ ከተሞች ሁሉ መቱ። በከተሞቹም ውስጥ እጅግ ብዝበዛ ነበረ። ከተሞቻቸውም ሁሉ በዘበዙ፣ የከብቶችንም በረት አፈረሱ። እጅግም ብዙ በጎችን፣ ግመሎችን ማረኩ። ወደ ኢየሩሳሌምም ተመለሱ። ኢትዮጵያ ከአሁን በፊት ወገኖች ሆይ አይሁድን፣ እስራኤልን ወግታ ነበረ። አሁንም ከአረብ ሀገሮች፣ ከአውሮፓ ሀገሮች ጋር እስራኤልን ለመውጋት እየተባበረች ነው። ትንቢቱ ሕዝቅኤል 38ን አንብቡ፣ ሕዝቅኤል 39ን አንብቡ ወገኖች ሆይ። 5ኛ አገር ሆና ከነ ሊቢያ ከነ ቱርክ ጋራ ወገኖች ሆይ፣ ከነ ራሻ ጋራ በራሻ መሪነት አሁን ወገኖች ሆይ አብራ ተሰልፋለች እስራኤልን ለማጥፋት። እግዚአብሔር በእሳት በድኝ በበረዶ በሰልፈር ያጠፋታል ይላል። ከኪሴ ያላመጣሁትም ሕዝቅኤል 38 ቁጥር 1 እስከ 5፣ ሕዝቅኤል 39ን አንብቡ። ይሄው ትንቢቱ እንደዛ ይላል። መንቃት አለብን ኢትዮጵያውያን። ለመሪዎቻችን እንጸልይ፣ እግዚአብሔር ምሕረትን ያድርግ። እንጸልያለን። ቅዱስ አባት ሆይ ስምህ የተባረከ ይሁን፣ ክብር ላንተ ይሁን። እግዚአብሔር ሆይ ቃልህን ስላስተማርከን ተመስገን። እንወድሃለን። በጌታ በኢየሱስ ክርስቶስ ስም አሜን።